ከሺህ ዓመታት በላይ የከበርንበት ከሞት ወደ ሕይወት የተሻገርንበት ከጨለማ ወደ ብርሃን የወጣንበት የምንመካበት ሕይወት ያገኘንበት ጨለማውን ያለፍንበት የተሻገርንበትን መስቀል እጃችሁን ከፍ አድርጋችሁ ታማትባላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አቡነ ጎርጎርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና የኢትዮጵያ የሃይማኖት ተቋማት ጉባኤ የሥራ አስፈጻሚ ቦርድ ዋና ሰብሳቢ፣ ክቡር ምክትል ከንቲባ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ በየማዕረጋችሁ ሁላችሁም ትምህርቱን ለማሳጠር ጊዜውን ለመዋጀት አሁን ከደቂቃዎች በፊት በትምህርታዊ ድራማ መልኩ ያስተማሩን የሰንበት ትምህርት ቤት ልጆች የዕለቱን ትምህርት አስተምረውናልና ቃለ ሕይወት ያሰማልን ለማለት እወዳለሁ። ብዙም እኔ በእንግድነት ለመገኘት እንጂ ለማስተማር አልመጣሁም ነበር። የብፁዕ አቡነ ጎርጎርዮስ ልጅ ነኝ። በጣም እጅግ ስለምወዳቸው ስለማከብራቸው ብፁዕ አቡነ ጎርጎርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየሰሩ ያለው ስራና በእርግጥም በዚህ ዘመኑን በመዋጀት ከ46 እና 47 ዓመት በላይ በዚህ በተቀደሰችው ኦሮሚያ ምድር የኦሮሞ ልጆችን በማሰባሰብ ዛሬ እንዳየነው ወልዳዱ ኮቦታን ቆቆሳቲን አከዱበተኑ አከበር ሲሰሩ ዋንታ ሲሰሪፍ ገለተ ጉዳ ሳሪፍ ኬኑ በርባቺሳ ዋንቴፍ ገለቶማ አባ ኬኛ ኤቢ ኬሰ ኑራ ሙሉ ጀቱናን ሐምሌ ኬናፍ ሰገደ ጢስ በጎልጎታ ዮም ተረክበ ዕፀ መስቀል። በእውነት ዛሬ ለመላው ዓለም ለክርስቶሳውያን ልዩ ቀን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ሞት በዚህ ዓለም ላይ በነገሰበት ያ ዘመን ዓመተ ዓለም ዓመተ ፍዳ ዓመተ ኩነኔ እንዳበቃ የምሕረት ዘመን እንደመጣ ለ5500 ዘመን በአጋንንት እጅ እየተረገጥን የነበርንበትን ያንን ዘመን ለመቀየር ኢየሱስ ክርስቶስ የሰውን ሥጋ በመዋሃድ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አምላክ ሰው ሰው አምላክ የሆነበትን ያንን ምስጢር ከፈጸመ በኋላ የመጣበት ዋና ዓላማ ሞታችንን ሞቶ በትንሣኤው ትንሣኤያችንን ማረጋገጥ ስለነበረ ለመሞት ደግሞ መሰቀል ስለነበረበት ያንን የዕዳ ደብዳቤያችን በመስቀሉ ላይ በመቸንከር ዲያብሎስን ለማሰር ራሱን በመሰዋት በሱ ቁስል እኛ እንድንፈወስ በመስቀል ላይ ዋለ። ክብር ይግባውና እርቃኑን ተሰቅሎ እኛን የጸጋ ልብስ አጎናጸፈን። እርሱ አርምሞ ዝም ብሎ በሚሸልቱት በአራጆቹ ፊት ዝቅ ብሎ እኛ እንድንናገር ዛሬ ያደረገን ክብር ይግባው። ይሰማችኋል? ይሰማችኋል? ነጋማ ይሰማችሁ ነው? ይሰማችኋል ወይ? አሁን በሉኝ። ይሰማችኋል? ዓለም ይህንን ሊሰማው ስለሚገባ ነው። እኛ በመስቀሉ እንኮራለን። ያንጠለጠልነው መስቀል ይህ ምልክት ዲያብሎስን የረታበት ምልክት ነው። መከራ ሞቱን የተሸከመበት ምልክት ነው። እርቃኑን ስለኛ የተሰቀለበት እኛን የጸጋ ልብስ ያጎናጸፈበት ምልክት ነው። እንኮራለን፣ እንሸከማለን፣ ሁል ጊዜ እናመልከዋለን፣ እናከብረዋለን አምላካችን መድኃኒታችን ኢየሱስ ክርስቶስን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ኢየሱስ ክርስቶስን በሕይወቷ ትሰብከዋለች። በሕይወቷ በቃል ብቻ አይደለም፣ በአደባባይ ብቻ አይደለም፣ በገበያ ስፍራ ብቻ አይደለም። በሕይወቷ አባቶቻችን የቁልቁል ተሰቅለው የኢየሱስ ክርስቶስ ሞተ መስቀሉን ሰብከዋል። ክብር ይግባቸው አባቶቻችን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀሉን በደንብ ትሰብከዋለች። ኢየሱስ ክርስቶስን በደንብ ትሰብከዋለች። መስቀል ኃይላችን ነው። ሁላችሁም በሉ መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መድኃኒታችን ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ ድነናል። ክብር ይግባው። መስቀል ስታንጠላጥሉ አትሸማቀቁ። ክብራችሁ ነው፣ ሞገሳችሁ ነው። ወወሀብኮሙ ትምህርተ ለእለ ይፈሩከ ከመ ያምስጡ እምገዝተ ቅስት። ለሚፈሩ ለሚወዱ ለሚያከብሩ ምልክትህን ማማተብን ስመ ሥላሴ መጥራትን አስተማርካቸው። ከቀስት ፊት ያመልጡ ዘንድ፣ ከዲያብሎስ ቁራኝነት ያመልጡ ዘንድ፣ ከዲያብሎስ እስራት ያመልጡ ዘንድ መስቀልህን ምልክትህን ሰጣቸው። መስቀል ዝም ብሎ አልተሰጠንም። የእግዚአብሔር ልጆች፣ በዓለም ላይ ያሉ ክርስቲያኖች ሁሉ ኦርቶዶክስን ጨምሮ ሁሉም ክርስቲያኖች ምልክታቸው መስቀል ነው። ሌላ ምልክት የለም። ምንድነው ምልክታቸው? መስቀል ነው። የትኛውም ቤተ ክርስቲያን፣ የትኛውም ገዳም፣ የትኛውም ቸርች ብትሄዱ መኖሪያ ቤትን ከአምልኮ ቤት የምትለዩት በመስቀሉ ነው። ምንድነው መለየው? መስቀል ነው። የሚያምነው ከማያምነው፣ የተጠመቀው ካልተጠመቀው፣ ሕዝቡ ከአሕዛቡ የሚለየው በመስቀሉ ነው። መስቀል ምልክት ብቻ አይደለም። የመዳናችን ማዕዱ የተቆረሰበት፣ በዕለተ ዓርብ መስዋዕትነት የተከፈለበት፣ ደሙ የረጠበበት መሶብ ነው። ምንድን ነው መሶብ? ማዕዳችን ነው መስቀሉ። የምናከብረው ማዕዱ የተቆረሰበት፣ ሥጋ የተፈተተበት፣ ደሙ የረጠበበት ስለሆነ ኃይል ስለሆነ እናከብረዋለን። ለዛም ነው እሌኒ ለ300 ዘመን ሲቆረቁራት ውስጧን እያብላላ የት እንደተቀበረ መስቀሉን አይሁድ በክፋት ሞት ስላስነሳ፣ ለምጽ ስላነጻ፣ ድውይ ስለፈወሰ፣ እውር ስላበራ መስቀሉን አይሁድ ቀበሩት። ለ300 ዘመን ቆሻሻ ጥርጊያ አከማቹበት፣ ተራራ እስከሚያክል ድረስ። ያ የተቀበረው መስቀል በውስጧ ሁል ጊዜም ትጨነቅ ነበር። እንዴት ነው ጌታዬን መስቀል ከተቀበረበት ማወጣው? ልጇ ቆስጠንጢኖስ በነገሰ ዘመን ቃል እንዲገባላት ለምና ሐሰሰቶ መስቀሉን ፍለጋ ተንከራተተች በኢየሩሳሌም ምድር። እንዳያችሁት ቅድም ብዙ ደከመች፣ ብዙ ወጣች፣ ብዙ ወረደች። ደጋግ እናቶችን ደጋግ ቅዱሳንን እግዚአብሔር አያሳጣም። አዎ የመስቀሉ ክብር የገባቸው፣ የመስቀሉ እውነት የተረዱት ከልብ ይፈልጉታል። እኛ ድንግል ማርያምን እኮ ከልብ ስለተረዳናት ነው የምንፈልጋት። ያያችሁ ነው። አንዳንድ ጊዜ ሃይማኖትን ከሃይማኖት ለማጋጨት ሀገር ሰላም እንዳይሆን ሀገር እንዳይረጋጋ የሚሰሩ 24 ሰዓት የሚደክሙ ኢትዮጵያ ለምን ተሳካላት? ህዳሴ ግድብ ለምን አቆመች?
ከችግር ለምን ወጣች የሚሉ 24 ሰዓት ይደክማሉ። አልሳካ ሲላቸው በሃይማኖት ሊያበጣብጡን ይፈልጋሉ። አይደለም? ይሳካላችኋል? አይሳካላችሁም በሏቸው። አንድ ድምጻችሁን ከፍ አድርጋችሁ አይሳካላችሁም በሏቸው። ግለሰቦችን ከተቋማት ለዩ። ምዕመናን፣ እኔ ወቅታዊ አጀንዳ ስለሆነ ነው። ሃይማኖት ተቋማት ለምን ዝም አለ? ቀሲስ ታጋይ ለምን ዝም አለ? በእያንዳንዱ ቤት እየገባ ሞባይል ላይ ለሚሰሩት ወንጀልና ሴራ መግለጫ ስሰጥ አልኖርም። ይኸው የበላይ ጠባቂ አባቶ እዚህ አሉ። አሁን ከደቂቃዎች በፊት እዚህ ያለን ሰሞኑን ሃይማኖቱን ከሃይማኖት ለማጋጨት ስለ ማርያምን ስለ ድንግል ማርያምን የቀደደችው ግለሰብ የቀደዱት ግለሰቦች ዛሬ በሕግ ቁጥጥር ስር ውለዋል። ዛሬ እኛ የሰዎች እስራት ደስ አያሰኝም። እንዲማሩ ግጭት እንዳይመጣ የሃይማኖት ግጭት ከባድ ስለሆነ ነው። እኛ በፌስቡክ በሶሻል ሚዲያ መመራት የለብንም። ከአባቶች ጋር እንዳናከብራቸው አባቶቻችንን እንደ ቀድሞ ስርዓት እንዳንከተላቸው የሚሰሩ አሻጥር የሚያደርጉ ሰዎች ይኖራሉ። ሁል ጊዜ መጠንቀቅ ያለባችሁ አደራ ምንላችሁ ክርስቲያኖች የሰከናችሁ ሁኑ። በስሜት ሳይሆን በስሌት በምክንያት ሞግቱ። በዚህ ምድር ላይ ማናችንም ሺህ ዓመት አንኖርም። የሰውን ሃይማኖት አክብሩ፣ የራሳችሁንም አስከብሩ። የማንንም አትንቀፉ። ስንከባበር ያምርብናል። አባቶቻችን ሙስሊሞች ለቤተ ክርስቲያን ቦታ በመስጠት ቤተ ክርስቲያን በመስራት ታሪክ ሰርተዋል። ክርስቲያኖች ለመስጊድ ቦታ በመስጠት መስጊድ በመገንባት ታሪክ ሰርተዋል። በእኛ ዘመን ይህ ለምን ማረጋጋት? ለምን አቃተን? መስራት ቢያቅተን ማስከበር ለምን አልቻልንም? ከሃይማኖት ብሽሽቅ እንውጣ። ማንም በሕገ መንግሥቱ የተሰጠውን የማመን ነፃነቱን ይተግብር። የማምለክ ነፃነቱን፣ የመከተል ነፃነቱን ያክብር፣ ያስከብር። ከዛ ውጪ ከብሽሽቅ አንዱን ሃይማኖት ፎሎወርስም ተከታይ አሁን እዚህ ዩቲዩቦች አሉ እየተባለ ነው። እንጀራችሁ ነው መቼስ ምንም አላረግም። ግን በሰው ደም እንዳትቀልዱ። እንጀራ በሰው ደም ውስጥ በሰው መጠፋፋት ውስጥ የሚገኝ እንጀራ ቢቀርባችሁ ይሻላል። አሁን በእርግጠኝነት ከዚህ ስወጣ ምን እንደሚባል አውቀዋለሁ። ምን ልሉ እንደምትችሉ ይገባኛል። ቀሲስ ታጋይ አዳማ ላይ ይሄን አሉ ትላላችሁ። ከአንዱ ቆርጣችሁ ከአንዱ ትሰካላችሁ። እኔ ለዘመኑ ሶሻል ሚዲያ ተጠቃሚዎች እባካችሁ የሰው ደም በእጃችሁ ያለው አደራ። ማንም ከመጠየቅ ደግሞ በዚህ ምድር ላይ ከሕግ በላይ አይደላችሁ። ማናችሁ? ማንም ኦርቶዶክስ ውስጥ ያለ ይጠየቃል፣ ፕሮቴስታንት ውስጥ ያለ ይጠየቃል፣ ሙስሊም ውስጥ ያለው ይጠየቃል። መጠየቅ አለባችሁ። ዛሬ የምናከብረው መስቀሉ የተገኘበት ሳይሆን ፍለጋ የተጀመረበት ዕለት ነው። መጋቢት 10 ለሚገኘው መስቀል ዛሬ ደመራ ተደምሯል። አብሮነትን የተቀበረው መስቀል እንዲወጣ ንግሥት እሌኒ ያደረገችውን ጥረት የሚዘከርበት ቆሻሻ የተጣለበት መስቀል ሰዎች እንዳያገኙት አርቆ የቆፈሩትና የቀበሩበትን መስቀል ፍለጋ የተጀመረበት ነው። ይሄ መስቀል ዛሬ በልባችን
የተቀበረ እውነት፣ የተቀበረ መልካምነት፣ የተቀበረ አብሮነት ዛሬ ተፈንቅሎ እንደ መስቀሉ ሊገኝ ይገባል የሚል መልእክት ለማስተላለፍ ነው። ትንሽ ድምፄም ጥሩ አይደለም፣ ከአየሩ ጋር ተዛብቶብኛል። የአዳማ ህዝብ ባየ ስንገለፈቱ ወርባና ኦልፋ ዳያና ጋሪ ስንፋታው አባ ኬኛ ቢፈሙ አባ ኬኛ አባ ጎርጎሪዮስ አባ ጃለላ አባ ከበጀማ ዋንታ አኒፍ ዋና አፈረኒ ገለተ ጉዳ ሳሪፍ ከኑ በርባዳ ገለቶማ